ከሞተ ነገር ውስጥ የሞተ ነገር ከማየት ከመንካት አልፎ ከውስጡ ያለውን ማር አውጥቶ የሚበላ ሰው የዛን ጊዜ ናዝራዊነቱ ቀረ። እግዚአብሔር መንፈስ በሱ መስራት አቆመ። ተለየው አይተለየው ግን ትረስት ያደርጋል። ገብታችኋል? እዛ ድረስ የሚያደርሰው ትረስት ግን አለው። እምነትን ዲስካሬጅ አያደርግም። ዲስካሬጅ አለማድረግ ብቻ ሳይሆን መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በእምነት ደስ ይሰኛል እንጂ። ሳምሶን ማሩን ይዞ የት ወሰደ ይላል። ለእናትና ለአባቱ ሰጣቸው። ነገር ግን ከየት እንዳገኘው አልነገራቸው። ግን ደግሞ ማንም ከሞተ ነገር ውስጥ ማር እንደሚወጣ አያውቅም። እንዳደረጋችሁብኝ አደርግባቸዋለሁና ሳምሶን ጭንጭናቸውን እያለ ፍልስጤማውያን በታላቅ አገዳደል ገደላቸው ይላል። ይኸውላችሁ እዚህ ውስጥ ሁሉ ናዝራዊነቱ የሚቃወም የሚጻረር ብዙ ነገር ሄደና በሌሂ ሸለቆ ቁጭ አለ። ያደረጉብኝና ያደረኩባቸው አለ። እሺ አስረን ለነሱ እንስታ አሰሩት። እየጮሁ መጡ ይላል። ያኔ እግዚአብሔር መንፈስ በላዩ ላይ መጣ። እጁ ላይና እግሩ ላይ ያለውን እስር ልካትል በእሳት እንደሚበጣጠስ በጣጠሳቸው። ያኔ ሳምሶን አጠገቡ በቅርቡ የሞተ አህያ መንጋጋ አገኘ። ተመልከት፣ ያን አህያ መንጋጋ ፕሮቫይድ ያደረገው ማለት በቅርቡ የሞተ ነው። ስለዚህ አህያው ከነ መንጋጋው ነው የሞተው። መንጋጋውን ያወጣው ሳምሶን እጁን ከቶ ነው ያወጣው። ለሱ አጥንት ማውጣት ቀላል ነው። ከስጋ ውስጥ ሞቷል። አስክሬን አየ። ናዝራዊ ነው። ከአስክሬን ውስጥ እጁን ከቶ አጥንቱን ከመንጋጋ ውስጥ ማውጣት ምንድን ነው? ጉልበቱን አይደለም ማየት ያለባችሁ። አንደኛ ያን አቅም የሰጠው እግዚአብሔር መንፈስ ነው በላዩ ላይ ስለመጣ። ሁለተኛ የሞተ ነገር እየነካ ነው ያለው ይሄ ናዝራዊ አይረክስም ወይ? እግዚአብሔር ለባሪያው ይሄን ያህል ድል ሰጥተው በኋጥም ልገለው ነው ብሎ ጮኸ። ያኔ እግዚአብሔር በሌሂ ውሃ ፈለቀለት ይላል። ከአለት ማለት ሮንግ የሆኑ ካራክተሮች ቢኖሩትም ራይት የሆኑ ግን አቲቲዩዶች ነበሩት። ምንድነው እሱ? ትረስት ነው። እግዚአብሔር ታማኝ ነው። ከናዝራዊነት ሕግ ወጥቶ ናዝራዊነትን ኤክስፒሪየንስ የሚያደርግ ሰው ነው። በግማሽ የተለማመደበት ምክንያት ምንድን ነው? ሳምሶን ያለቀቀው አንድ ናዝራዊ ሕግ አለ። ጌዲዮን እግዚአብሔር መልእክት ጠላቶቼ ሰፈር አስቀምጧል ብሎ ማመን የሚችል ሰው ውጊያ ለማድረግ የሚሆን አቅም ሞራል አልነበረውም። ለምን? እግዚአብሔር ሙሉ በሙሉ አሳልፎ እንደሰጠው ማመን ይፈልጋል። ለማመን ነው እንጂ በራሱ ጉልበት ላይ ለመመካት አይደለም። ያንን ፕሮሰስ መከተል አለመፈለግ ነው። ሌላ ነገር መደገፍ፣ ያንን የመጀመሪያውን ልምምድ መልቀቅ አለመፈለግ ነው። ሌላ ነገር መደገፍ። ይሄ ሕግ አይደለም። ፎርሙላ የለውም። የሚሊተሪ ስትራቴጂ የለውም። ዜሮ ፉሊሽነስ ነው የሚመስለው በሰው አይን በስጋ ይሰጣል። ያኔ ግን ያ እውቀት የለም። ከብዙ ሺህ ዘመን በኋላ በመጣ ቦምብ ማይንድ ሴት አሳንሳችሁ ልታዩት ይችላል። ቪክትሪው ቀላል ቪክትሪ ያለ፣ ሜተዱ ግን ዜሮ ነው። ምንም የለውም ከትረስት ውጭ። ሌላ ሁለተኛ ሰውና በጣም 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 የሚገርም ሰው ልንገራችሁ። ሙሉውን መንገድ ባለመሄዱ ግን ሀፍ ነው ኤክስፒሪየንስ ያደረገው። ያንን ሙሉ ብሌሲንግ እንትን ማለት አልቻለም። በዛ ውስጥ ያለው ሀፍ ነው። ይሄ ነው ሳምሶን ይባላል። ሳምሶን በጣም ወንደርፉል ታሪክ ያለው ሰው፣ በጣም ወንደርፉል፣ በጣም የሚገርም ታሪክ ያለው ሰው በመጽሐፍ ቅዱስ መግደሉን አይደለም ወንደር ይኸውላችሁ፣ ላሳያችሁ። ሳምሶን ናዝራዊ ነው። ገና በትንቢት ነው የተወለደው። የናዝራዊነትን ስርዓት አይታችኋል፣ አንብባችኋል መጽሐፍ ቅዱስ ላይ። ናዝራውያን አንደኛ ፀጉራቸውን አይቆረጡም አይደል? አይላጩ። ከተላጩ ናዝራዊነት ምን አለ? አከተመ። እንደውም ናዝራዊነት ስርዓታቸው ሲያበቃለት ራሱ ፀጉራቸውን ተላጭተው ምድር ነው ያደረጉት። ፍየል ይዘው መጥተው ወይም ደግሞ መስዋዕት የሚሆን ነገር ይዘው መጥተው በካህኑ ፊት ፀጉራቸውም ይቃጠላል። ያንም ፍየል ያቀርባሉ። ከዛ ከህዝቡ ጋር መቀላቀል ይችላል። የመጀመሪያው ከፀጉራቸው ጋር። ሁለተኛው የሞተ ነገር መንካት አይችሉም። ሰው ቢሞትባቸው የነሱ ሰው ቢሞትባቸው እዛ መገኘት አይችሉም። አስክሬን መንካት አይችሉም። ያንን ካደረጉ ግን ያንን አድርገው አይቀሩም። ያንን ካደረጉ በኋላ በማግስቱ ፀጉራቸውን ተላጭተው ናዝራዊነታቸውን አስረክበው ወደ ሰፈር ነው መሄድ የሚችሉት። ሁለተኛ እድል የለም። የሞተ ነገር ከነካ በኋላ ናዝራዊ ሆኖ መቀጠል የሚችልበት ሁለተኛ እድል የለውም። ናዝራዊ እንደዛ ነው። ሶስተኛ ወይን መጠጣት አይችሉም። የሰማችሁ ነው። ወይን መጠጣት ወይን መጠቀም አይችሉም። የሚያሰክር ነገር መጠጣት አይችሉም። ይህን ካደረጉ ናዝራዊነታቸው ይረክሳል። ምንም ፀጉራቸው ትርጉም ስለማይኖረው አሁንም እሱን ተላጭተውት ያን ስርዓት ፈጽመው ይጨርሳሉ። ከኔ ጋር ናችሁ? ከኔ ጋር ናችሁ? የሳምሶን እናት የማኑሄ ሚስት ትንቢት ሲነገራት በመልአኩ አማካኝነት በሆድሽ እሱ አሁን ከዚህ በኋላ እስኪወለድ ድረስ ምንም አይነት የወይን ጠጅ በሆድሽ እንዳይገባ ተባለች። ወይን የሚባል ነገር እንዳትወስጂ ተባለች። ከዛ ሕፃኑ ሲወለድ ፀጉሩ ምላጭ እንዳይነካው ተባለ። የናዝራዊነትን እንትን ተሰጥቷቸዋል ማለት ነው። ስለዚህ ከነሱ የሚጠበቀውን እያደረጉ አሳደጉት። ነገር ግን መሳፍንት ላይ ታገኙታላችሁ። ነገር ግን ሳምሶን ልክ ከፍ ሲል ከነሱ ስርዓት ወጣ። ከነሱ ወጣና መጽሐፍ ምን ይላል? ሳምሶንንም የእግዚአብሔር መንፈስ አሁን ህጉን እያጣ የመጣበትን ቦታ ነው ማሳያቸው። የእግዚአብሔር መንፈስ በዳንና በኤሽታውል ሸለቆ መካከል ያነቃቃው ጀመር ይላል። ሳምሶን የመጀመሪያው ስራው ምንድን ነው?
አንበሳ መግደል አይደለም። በተምና አንዲት ሴት አየና ወደደ ይላል አይደል? እየሄደ እያለ በመንገድ ላይ ወደ ተምና እየወረደ እያለ አንድ አንበሳ፣ ደቦል አንበሳ ነው የሚለው መጽሐፍ፣ ጉልበት ያለው አንበሳ፣ ደቦል አንበሳ ሊገናኘው መጣ ማለት ሊበላው ነው የሚመጣው። መንገድ ላይ ተገናኘው ይላል። ስለዚህ ሳምሶንም ጠቦት እንደሚቆራረጥ አንበሳውን የእግዚአብሔር መንፈስ መጣበት። የትኛው መንፈስ? በዳንና በኤሽታኦል ሸለቆ ሲያነቃቃው የነበረው መንፈስ መጣበት። ስለዚህ በዳንና በኤሽታኦል ሸለቆ ሲያነቃቃው ለነበረው ፐርፐዝ ነው የመጣው። ስለዚህ በዛ የተካፈለው አለ፣ ያውቀዋል ምን ሊያደርግ እንደመጣ። ስለዚህ የእግዚአብሔር መንፈስ ሁለቴ አላሰበም። ይሄን አንበሳ ልሽሸው ምን ላድርገው ብሎ ሁለቴ አላሰበም። ያዘውና ገነጣጠለው፣ ገደለው፣ ሬሳ አድርጎት ሄደ። ሰውየው ሬሳ አየ። ሰምታችሁኛል? ናዝራዊ ሆኖ እስራኤላዊን ነፃ ማውጣት አይችልም። እየገደለ ነፃ ማውጣት አይችልም። ሌላ ዊዝደም ወይ ሌላ ነገር ካልሆነ አይችልም። በዛን በነበረው በጦር ስልት ማለት አይችልም። ናዝራዊ ሆኖ እስራኤላውያንን ከፍልስጤማውያን ይታደጋል ተብሎ ነው ትንቢት የተነገረው። እንዴት ወርካውት እንደሚያደርግ ቤተሰቦቹ አያውቁ። ከቤተሰቦቹም ጋር አይመካከርም። ገሎ ለማንም አልተናገረም። ሳምሶን ለማንም ያልተናገረበት ምክንያት ናዝራዊ ስለሆነ በሰው አይን ናዝራዊው እንዴት ገድለደ? ገሎስ እንዴት እዛ አስክሬን እያያለፈ እንዴት? ስለዚህ በማንም ማይንድ ሴት ስለማይመላለስ ያንን ከነሱ ጋር ዲላ ያደርግ ሄደ። በሚቀጥለው ጊዜ ያችን ሴት ሊያያት ሲመጣ አንበሳውን እስቲ አስክሬኑን ሊያው አለ ይላል መጽሐፍ። ሬሳ ለማየት ናዝራዊ ሰው አስክሬኑን ሊያው አለ ይላል። ቀረበና አየው ይላል። ሲያየው በውስጡ ምን አገኘ ይላል? ማር አገኘ። ማን ያስቀመጠው? አስክሬን ውስጥ ማር ማን ያስቀመጠው? እንዴት ሊቀመጥ ቻለ? ምን ማለት መሰላችሁ? እግዚአብሔር መጥፎ ከሆነው ነገር ከሞተው ነገር ከበላተኛ ውስጥ መብል ያወጣል። ለሳምሶን ያ ነው ትርጉም እንጂ ናዝራዊነቴ ይረክሳል አይደለም። መንገድ ላይ ማሩን ወስዶ ይላል እያንጠባጠበ እየበላ ሄደ ይላል። ከሞተ ነገር ውስጥ የሞተ ነገር ከማየት ከመንካት አልፎ ከውስጡ ያለውን ማር አውጥቶ የሚበላ ሰው የዛን ጊዜ ናዝራዊነቱ ቀረ። እግዚአብሔር መንፈስ በሱ መስራት አቆመ። ተለየው አልተለየው። የሳምሶን ችግር ምኑ ጋር እንደሆነ አሳያቸዋለሁ መጨረሻው። ግን ትረስት ያደርጋል። ገብቷችኋል? እዛ ድረስ የሚያደርሰው ትረስት ግን አለው። የእግዚአብሔርን ካራክተር እግዚአብሔር ይወላችሁ ስታምኑት በማንኛውም ሁኔታ ላይ ታማኝ ነው። እምነትን ዲስካሬጅ አያደርግም። ዲስካሬጅ አለማድረግ ብቻ ሳይሆን መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በእምነት ደስ ይሰኛል እንጂ እግዚአብሔር ዲስካሬጅ አለማድረግ ብቻ ሳይሆን ደስ ይሰኛል። ዳይሬክት መደረግ ካለበት የተሳሳተ እውቀት ካለው ዳይሬክት ያደርጋል እንጂ እግዚአብሔር እምነትን ዲስካሬጅ አያደርግም። በእምነት ደስ ይሰኛል። ሳምሶን በጣም ነው የሚገርመው። ሳምሶን ማሩን ይዞ የት ወሰደ ይላል? ለእናትና ለአባቱ ሰጣቸው። ነገር ግን ከየት እንዳገኘው አልነገራቸው። አሁን ይላችሁ እግዚአብሔር ላይ ትረስቱን ያደረገ ልዩ በሆነ በመንፈስ ቅዱስ አማካኝነት ልዩ በሆነ መንገድ እየሄደ ያለ ሰው ከሞተ ነገር ማር እንደሚያወጣ ያውቃል። ግን ደግሞ ማንም ከሞተ ነገር ውስጥ ማር እንደሚወጣ አያውቅም። ስለዚህ የማስረዳት ግዴታ የለበትም። ሰጣቸው፣ እነሱም በሉ። ከዛ እንግዲህ ጋብቻው ከተመሰረተ በኋላ ብዙ ነገር ከተፈጠረ በኋላ በሚስቱ አማካኝነት ጥል ተፈጠረ። ስለዚህ ፍልስጤማውያንን ጭንጭናቸውን እያለ ገደላቸው ይላል። ብዙ ሬሳ ገደሉ። ያ ብቻ አይደለም። ድጋሚ ያንን ሲሰሙ ፍልስጤማውያን ከዛም በኋላ እንደውም ይህንን ካደረገ በኋላ ፍልስጤማውያን ተናደው ለምንድን ነው ሳምሶን ይሄን ያደረገው? አይደለም ከዛ በኋላ ነው ይሄን ያደረገው። በእሳት አቃጠለ። ምንድን ነው እርሻው አይደል? ቀበሮ ይዞ ማለት ነው። 300 ቀበሮ ይዞ ማለት ነው። በእሳት አቃጠለ። የፍልስጤማውያንን እርሻ ፈጀ። ያንን ካደረገ በኋላ ፍልስጤማውያን ማን ይሄን ያደረገው? ሳምሶን ብለው ለምንድን ነው ያደረገው? ሳምሶን ይሄን ያደረገው የተምናዊ አማች ሳምሶን ነው ያሉት። ተምናዊ ሚስቱን ለሌላ ሰው ስለዳረበት ነው ብለው ተናገሩ። ሲናገሩ ሚስቱንና የሚስቱን አባት አወጡና በእሳት አቃጥለው ገደሏቸው ይላል። የሳምሶን እንዳደረጋችሁብኝ አደርግባቸዋለሁና ሳምሶን ጭንጭናቸውን እያለ
ፍልስጤማውያን በታላቅ አገዳደል ገደላቸው ይላል። ይኸውላችሁ እዚህ ውስጥ ሁሉ ናዝራዊነቱን የሚቃወም የሚጻረር ብዙ ነገር አለ። ሄደና በሌሂ ሸለቆ ቁጭ አለ። እዛ ፍልስጤማውያን መጡና ይሁዳ አካባቢ ወረሩ። ሲወሩ ወታደሮቻቸው ሁሉ ሲመጡ የይሁዳ ሽማግሌዎች ወጡ። ለምንድን ነው የመጣችሁት? ምን አደረግናችሁ? እኛ ለእናንተ እንገዛለን። ገና ሳምሶን ገና እየጀመረ ስለሆነ ሳምሶንን የፈለግነው አምጡት። ወደ ሌሂ ሄዱና ወደዛ ሸለቆ ሄዱና ሳምሶን ሆይ ፍልስጤማውያን ጌቶቻችን ገዢዎቻችን መሆናቸውን አታውቅም ነበር? ለምንድን ነው እንደዚህ ያደረከው ሲሉት ያደረጉብኝና ያደረኩባቸው አለ። እሺ አስረን ለነሱ እንስጣ። አሰሩት፣ በገመድ በጠፈር አሰሩት። ወስደው ለፍልስጤማውያን ሲሰጡ ፍልስጤማውያን ሳምሶን ታስሮ ሲያዩ ምን ይላል? ታሪኩን ነው የምነግራቸው። እየጮሁ መጡ ይላል። ያኔ የእግዚአብሔር መንፈስ በላዩ ላይ መጣ። እጁ ላይና እግሩ ላይ ያለውን እስር ልክ ፈትል በእሳት እንደሚበጣጠስ በጣጠሰው ይላል። ልክ ክር እንደሚበጠስ ማለት ነው። በእሳት በጣጠሳቸው ይላል። ያኔ ሳምሶን አጠገቡ በቅርቡ የሞተ አህያ አገኘ። አህያ መንጋጋ አገኘ። ተመልከቱ። ያን አህያ መንጋጋ ፕሮቫይድ ያደረገው ማን ነው? ማን ነው? ስሙ ማን ነው? ሌላውን እሺ ተሳስቶ ነው ልትሉ፣ ይሄን የአህያ መንጋጋ የሰጠው ማን ነው? አህያው ምንድን ነው? በቅርቡ የሞተ ነው የሚለው። ስለዚህ አህያው ከነ መንጋጋው ነው የሞተው። መንጋጋውን ያወጣው ሳምሶን እጁን ከቶ ነው ያወጣው። ልክ የሆነ ነገር ከእንትን ውስጥ ከሆነ ነገር ውስጥ እንደምታወጡት ለሱ አጥንት ማውጣት ቀላል ነው ከስጋ ውስጥ። በቅርቡ የሞተ ነው የሚለው ገብቷቸዋል። በቅርቡ ያልሞተ ቢሆን ማለት የአጽም የቆየ ነገር ነው የሚፈራረሰው እንጂ ገና ያልፈረሰ አህያ ሞቷል። አስክሬን አየ። ናዝራዊ ነው። ከአስክሬን ውስጥ እጁን ከቶ አጥንቱን ከመንጋጋ ውስጥ ማውጣት ምንድን ነው? ጉልበቱን አይደለም ማየት ያለባችሁ። አንደኛ ያን አቅም የሰጠው እግዚአብሔር መንፈስ ነው በላዩ ላይ ስለመጣ። ሁለተኛ የሞተ ነገር እየነካ ነው ያለው። ይሄ ናዝራዊ አይረክስም ወይ? አሁንም እግዚአብሔር ከሱ ጋር እንዳለ ያውቃል። አጥንቱን አወጣና ፍልስጤማውያንን በታላቅ አገዳደል ገደላቸው ይላል። ገሎ 1000 ሰው ገሎ ምን አለ ይላል? አልሄደም እኮ እዛው ሆኖ 1000 ሬሳ በአንድ አህያ መንጋጋ አነባባሪ ብሎ ፎከረ ይላል። ፎከረ። በኋላ ውሃ ጠማው። ውሃ ጠምቶ ወይኔ እኔ ናዝራዊ ነኝ በደል ፈጽሜያለሁ፣ በመንጋጋ ነው ያደረኩት አላለም። መንጋጋውን ጣለ። ውሃ ጠማው። ውሃ ሲጠማው ወደ እግዚአብሔር በኮንፊደንስ ነው የጮኸው። እግዚአብሔር ለባሪያዬ ያህል ድል ሰጥተው በውሃጥም ልገለው ነው እንዴ ብሎ ጮኸ። ያኔ እግዚአብሔር በሌሂ ውሃ ፈለቀለት ይላል ከአለቱ ለሳምሶን ጠጣ። እዚህ ውስጥ ሁሉ ምን ታያላችሁ? ሌሎችንም ብዙ ነገሮች እናያለን። ሌሎችንም ብዙ ነገሮች ወደ አሕዛብ ይሄዳል። እዛ ነው ሰፈር ነው የሚውለው። ማለት ሮንግ የሆኑ ካራክተሮች ቢኖሩትም ራይት የሆኑ ግን አቲቲዩዶች ነበሩት። እግዚአብሔር ጋር ያለ ትክክል የሆነ ትክክለኛ የሆነ እይታ ነበረው። ምንድነው እሱ? ትረስት ነው። እግዚአብሔር ታማኝ ነው። እግዚአብሔር ከዚህ ሕግ ይበልጣል። ስለዚህ እቺ የት መሰላችሁ የጀመረችው? በኤሽታኦል ሸለቆ በዳን ሰፈር ነው የጀመረችው። ከሰው ሁሉ ለይቶ ሲያለማምደው ነው የጀመረችው። ስለዚህ ከናዝራዊነት ሕግ ወጥቶ ናዝራዊነትን ኤክስፒሪየንስ የሚያደርግ ሰው ነው ሳምሶን። ግን ነግሬያቸዋለሁ፣ በግማሽ ነው ይህንን ብለሲንግ የተለማመደው። በግማሽ የተለማመደበት ምክንያት ምንድን ነው? ሳምሶን ያለቀቀው አንድ ናዝራዊ ሕግ አለ፣ ጸጉር። ምን መሰለህ? ይኸውልህ ጸጉሬ እስካለ ድረስ እግዚአብሔርን በነፃነት ትረስት ማድረግ ይችላሉ። ከኔ እግዚአብሔር ሪኳየር የሚያደርገው ይህንን 7 ጉንጉን ነው ብሎ ያምን ነበር። እግዚአብሔር ግን ይህንን 7 ጉንጉን ሪኳየር አያደርግም። እግዚአብሔር የሚፈልገው ምን መሰላችሁ? ኮምፕሊት ትረስት ነው። ሳምሶን ጸጉሩ ቢቆረጥ ተቆርጦ ተላጭቶም ኃይለኛ ይሆናል ነው የምትለው? ኦፍ ኮርስ እሱን ላሳያችሁ ይችላል። በደንብ አሳያችኋለሁ። ቀጥሎ ወደዛ ነው። ሳምሶን ያለ ጸጉሩ መምታት ማሸነፍ ይችላል። ነገር ግን እግዚአብሔር ትረስት ባደረጋችሁት ልክ ነው ትሪት የሚያደርጋችሁ። ምክንያቱም ወደ እግዚአብሔር አፕሮች የምትቀርቡት ባመናችሁት ልክ ነው። ጌታ ይመስገን። ስለዚህ ሳምሶን የጠበቀው ፕሮቴክት ያደረገው የተከላከለው ማንን ነው?
ጸጉሩ ነው። ከዚህ አቲቲዩድ ከዚህ ከጸጉሩ ላይ ካለው አስተሳሰብ የተነሳ አንዳንድ ሚስቴኮችንም ሰርቷል። እግዚአብሔር ላይ ያለው አቲቲዩድ ጤናማ ቢሆንም ግን ጸጉሩ ላይ ዲፔንደንት መሆኑ ሚስቴኮችን እንዲሰራ አድርጎታል። መሄድ የሌለበት ቦታ እንዲሄድ አድርጎታል። እግዚአብሔር እንደዚህ ብሎኛል ስለ ሳምሶን ሲያስተምረኝ፣ ኮምፕሊት ትረስት እኔ ጋር ቢኖረው ኖሮ ብዙ ሚስቴኮች ውስጥ አይገባም። ፍልስጤማውያን ሰፈር አይሄድም። ዝም ብሎ ከፍልስጤማውያን ሴቶች ጋር አይዞርም ነበር። ኮምፕሊት ትረስት እኔ ጋር ቢኖረው ኖሮ ጸጉሩ ላይ ዲፔንደንት ባይሆን ኖሮ እኔ ላይ ዲፔንደንት ይሆናል። እኔ ላይ ዲፔንደንት ከሆነ ደግሞ ጸጉሩ ወደሚመራው ቦታ አይሄድም ነበር። እኔ ወደ መመራው ቦታ ይሄድ ነበር። ታሪኩም ሌላ ነበር የሚሆነው። ከአንድ ሺህ ሰው ብዙ ሺህ ሰው ይሆን ነበር። ከ20 ዓመት ብዙ ዓመት ያገለገለ ሰው ነበር። በሚገርም ሁኔታ ሳምሶን ጸጉሩ እንዳልሆነ የሚታመንበት ያወቀው ጸጉሩን ካጣ በኋላ እዚህ ላይ ነው ያለው ኃይል ያላት። ያንን አስቆረጠች፣ አስላጨች። አይኑን አወጡ፣ እጆቹን በሰንሰለት አሰሩ። የሚገርማችሁ ፍልስጤማውያን አንድ ነገር ያውቃሉ። ሳምሶን ጸጉር ኖሮም አልኖሮም ጉልበት አለው። ሳምሶን ጸጉር ኖሮም አልኖሮም ኃይል አለው። እነሱ ይህን ነገር ያውቃሉ። ሳምሶን ግን አያውቅም። ይሄንን ችግሩ ይሄ ነው። ጠላት የሚያውቀው ሌላ ነው። ጠላት የሆነ ነገር ያውቃል። ገባችሁ? እናንተ ተቀመጣችሁም አልተቀመጣችሁም፣ ኃይለኛ መሰላችሁም አልመሰላችሁም፣ ፊል አደረጋችሁም አላደረጋችሁም፣ ኃይለኛ ፖቴንሻል እንዳላችሁ፣ ትልቅ ነገር እንዳላችሁ፣ እግዚአብሔር የሰጣችሁ ትልቅ በረከት እንዳላችሁ፣ ትልቅ መንፈስ እንዳላችሁ፣ ሁሉን ማሸነፍ የሚችል ኃይል እንዳላችሁ፣ ከአሸናፊ በላይ እንደሆናችሁ ያውቃል። ስለዚህ መጀመሪያ ምን ብሎ ነው የሚያስተምራችሁ? አሸናፊ ናችሁ ብሎ ያስተምራል። ከአሸናፊ በላይ ነኝ የሚለውን መጀመሪያ ያወርደዋል። እሱን ዝቅ ያደርገዋል። በላይ የሚለውን ያወርድና አሸናፊ ይላል። ከዛ በኋላ ደግሞ ታሸንፋለህ ይላል። አሸንፋለህ ይላል። ታሸንፋለህ ይላል። ቀጥሎ ደግሞ ለማሸነፍ መስራት አለብህ ይላል። ከዛ ደግሞ ልታሸንፍ ትችላለህ ይላል። ከዛ ደግሞ ማሸነፍ ይቻል ይሆናል የሚል ይመጣል። ከዛ ደግሞ ማሸነፍ ይቻል ይሆንን መጽሐፎችም ይጻፋሉ። ማሸነፍ ይቻል ይሆናል ብሎ የሚያስቡ አሉ የሚል ይመጣል። በአንዴ አያወርደው፣ ቀስ እያለ ነው የሚያመጣው። ፍልስጤማውያን ግን ያውቃሉ። የእሱን ኃይል ስለሚያውቁ አንድ ሰው ወፍጮ ያስፈጨው ነበር። እንስሳ ነው እኮ ወፍጮ የሚፈጨው። ብዙ እንስሳዎች ናቸው፣ አህያዎች ናቸው፣ ጉልበተኞች ናቸው የሚፈጩት። ያኔ ዙሪያው እንዲህ የሚዞር ወፍጮ። አንድ ሳምሶን አይን ወጥቶ ጸጉር የለውም ግን ወፍጮ ይፈጫል። ለሳምሶንና ለእግዚአብሔር ይሄ አይደለም ከዚህ በኋላ ጉዳይ ነው። እሱ ነው ሳምሶን እስቲ መሰሶን የቤቱን መሰረት አስይዘኛል። የቤቱን ፋውንዴሽን መሰረቱን መሰሶን አስይዘኛል ማስያዝ። ከዛ እንደዚህ አለ፣ እግዚአብሔር አንድ ጸሎት ጸልያለሁ አለ። አንድ ጸሎት ጸልያለሁ። ጸጉሬ ምናምን አይደለም ያድግ ጀመር ይላል እንጂ ሺህ ጊዜ ቢያድግ ናዝራዊነት ካበቃ አበቃ። ድጋሚ ካሳደግ ናዝራዊ ትሆናለህ የሚል የለም። አበቃ። ሳምሶን ያዘና ያንን ቦታ ያንን መሰሶ ያዘና ተመቻቸና እግዚአብሔር አይን የለውም። ምንድነው ያለው? ስለነዚህ ሁለት አይኖቼ፣ ስለ ጸጉር ያላለ አሁን ይሄንን ነው መተካትም አልችልም። ይሄንን አይደለም የምደገፈው፣ አንተን ነው የምደገፈው። ስለነዚህ ሁለት አይኖቼ እኚህን ፍልስጤማውያን መበቀል እፈልጋለሁ አለ ይላል አይደል? ከዛስ በኃይል ገፋው ይላል። እግዚአብሔር አሰበው ይላል። ከዛስ ከበፊት ከገደለው በላይ ገደለ፣ ያለ ጸጉር ያለ አይን። እንደውም መጽሐፍ የሚለው ሳምሶን አብሬያቸው ልሙት አለ ብሎ ይላል እንጂ ላይሞትም ይችል ነበር። በቃኝ ብሎ ነው። ምክንያቱም ምናልባት አይኑ ሊሆን ይችላል፣ እንደ ሰው ሊሆን ይችላል ያሰበው። አብሬያቸው ልሙት አለ ይላል እንጂ እግዚአብሔር ገደለው አይልም። ለመሞት እዛ ቦታ ወሰነ እንጂ መቀጠል ይችላል። ግን ሳምሶን ገሎ ለመሞት ነው የወሰነው። ያም ትረስት ነው። በዛ መንገድ እግዚአብሔር ትሪት አደረገው። ስለዚህ ሁሉንም ነገር ገነደሰ፣ ቤቱ ፈረሰ። አሁን ጸጋህ እንዳይላጭብህ የሚል ብዙ ትምህርት አለ። ይህን ትምህርት እግዚአብሔር ይላጨው። በጸጋህ ላይ ዲፔንደንት እንድትሆን፣ እግዚአብሔር በሰጠ ነገር ላይ እንድትደገፍ። እግዚአብሔር አንተ በሰጠ ጸጋ ላይ ዲፔንደንት አይደለም። በአንተም ላይ ዲፔንደንት አይደለም።
እግዚአብሔር በራሱ ሙሉ ነው። ስለዚህ ሙሉ በሆነው አንተ ዲፔንደንት እንድትሆን ይፈልጋል። የሚገርመው ጸጋህም በእግዚአብሔር ላይ ነው ዲፔንደንት የሆነው። ያውቃል ከየት እንደመጣ ማን እንደሰጠ ያውቃል። ስለዚህ አንተን አይደለም ሊያገለግል የመጣው እርሱን ነው ሊያገለግል የመጣው። እግዚአብሔር ላይ ኮምፕሊት ትረስት እንዳይኖራችሁ፣ አገልግሎት ላይ ትረስት እንዲኖራችሁ፣ ጸጋ ላይ ትረስት እንዲኖራችሁ 2 ቀን ድምፅ ካልተሰማና ካልጮክ ምን ይላሉ? ይሄ ልጅ ጸጋው ተላጭቷል እንዴ? መጸለይ አቁሟል እንዴ? ሟርት። ይሄንን አስተሳሰብ እየተጠቀመ ያለው ሰይጣን ነው። እንዴት ሆኖ ነው ጸጋ ሊላጭ የሚችለው? ጸጉሩ ጸጋው አይደለም አልነበረም። ጸጉሩ የጸጋ ምልክት ነው ይላሉ አይደለም? አይደለም፣ በፍጹም ሊሆን አይችልም። ግን ያለ እውቀት ያ ከሆነ በዛ መንገድ እግዚአብሔር ትሪት ያደርጋል። በዛ መንገድ ህልም ልታልም ትችላለህ። ገብቷቸዋል። ምክንያቱም በእውቀት ትሪት እያደረገ ነው እግዚአብሔር። ያለዛ አንደርስታንድ አታደርግም። ግን ኢንፌሪየር የሆነውን እውቀት ተውትና ሱፔሪየር ወደ ሆነው እግዚአብሔር ኑ። አሜን። እና ሳምሶን ጸጉሩን ትቶ አንተ ማመን ይችላል ወይ ብዬ ጠየቅኩኝ። እኔን ሲያስተምረኝ ችግሩ እሱ አይደል እንዴ? እኔን ማመን ይችላል። እኔን ማመን ይችላል። ብዙ ጊዜ የሚነቀፈው ሰው ጌዲዮን ነው። ጌዲዮን ግን ከሳምሶን የተለየ እምነት ነበረው። ጌዲዮን ግን የሰማችሁኝ ነው፣ እስከ ሳምሶን የተለየ እምነት ነበረው። ጌዲዮን ፈሪ ሰው ነው። ምንም ነገር የለውም፣ ይዞ የሚወጣው ነገር የለም፣ ምንም ነገር የለውም። እግዚአብሔር መልአክ መጥቶ ከተናገረው በኋላ ምልክት ይጠይቃል። ምልክት የሚጠይቅበት ምክንያት ደጋግሞ ነው የጠየቀው። ጌዲዮን ምልክት የጠየቀበት ምክንያት እግዚአብሔርን ትረስት ለማድረግ እንጂ ምልክቱ ላይ ለመደገፍ አይደለም። አይታችሁ እንደሆነ የመጨረሻው ምልክት ምንድን ነው? ሰጥቻለሁ ፍልስጤማውያንን፣ ከፈራህ ግን ወደ ፍልስጤማውያን ምድር ውጣ። አያችሁ፣ እግዚአብሔርን ትረስት የሚያደርግ ሰው ስለሆነ ማበረታ እዛ ሰፈር ገብተህ ነው ይላል። እዛ ሰፈር መልእክት አለ ይላል። ይኸውላችሁ ጠላቶቹ ሰፈር እግዚአብሔር መልእክት አስቀምጧል። ጌዲዮን እግዚአብሔር መልእክት ጠላቶቼ ሰፈር አስቀምጧል ብሎ ማመን የሚችል ሰው። ስለዚህ በምሽት የራሱን አገልጋይ ይዞ ጠላቶቹ ሰፈር ገብቶ መልእክቱን ሊቀበል ይሄዳል። ይሄ ምን ይባላል? ትረስት ነው። ውጊያ ለማድረግ የሚሆን አቅም ሞራል አልነበረውም። ለምን? እግዚአብሔር ሙሉ በሙሉ አሳልፎ እንደሰጠው ማመን ይፈልጋል። ለማመን ነው እንጂ ገብቷቸዋል። በራሱ ጉልበት ላይ ለመመካት አይደለም። 30,000 ሰዎችን ቀንሶ 10,000 ሰው ሲያስቀር እግዚአብሔርን እያመነው ነው። ለዛም ምልክት ጠይቋል፣ ድምፅ ሰምቷል። ከዛ እግዚአብሔር የፈራ የደነገጠ ይመለስ ስትል ያ ነው ምልክቱ፣ ይሄዳሉ አለ። የፈራ የደነገጠ ይመለስ ሲል 20,000 ሰው ወደ ቤቱ ሄደ። ዋት ከነዚህ ጋር ነበር ሊዘምት የነበረው። 10,000 ሰው ሲቀር አሁንም ብዙ ናቸው አለ እግዚአብሔር። ስለዚህ በእስራኤል እጅ ማዳንን ባደርግ እኛ አሸነፍን ይላሉ፣ በእኛ ድል ነው ይላሉ፣ በእኛ ኃይል ነው ይላሉ። ስለዚህ ወደ ውሃ ውሰድና ወደ ምንጩ ይጠጡ፣ ሲጠጡ እኔ ለይ የምልህን ትለያለህ አለ። ከዛ ሲጠጡ እግዚአብሔር ትንሽ በቁጥር ትንሽ የሆነውን ለያለ። በእጃቸው እያነሱ የሚጠጡትን ሌሎቹ ይልሱ ነበር ይላል አይደል? በምላሰ አፋቸው ውሃው እየወረደ እንዴት እንደሚጠጡ እግዚአብሔር ይወቅ። ግን ብዙዎቹ እንደዛ ነበሩ። 300 ሰው ቀረ። 300 ሰውን ይዞ እግዚአብሔር ሰይፍ የለ ምን የለ ገንቦና ምንድነው መለከትና ችቦ ነው አለቀ። ምን አይነት ስትራቴጂ ነው? እና አሳልፌ ሰጥቻለሁ አለ። ከዛ ምን ምልክት ሰጠኛለህ ሲለው ሂድና እዛ ግባ ነው። ገባ። ስለዚህ ይኸውላችሁ የጌዲዮንን እንቅስቃሴ እያያችሁ፣ የጌዲዮንን መታዘዝ እያያችሁ፣ ጌዲዮን ወደ ማመን ለመምጣት ነው እንጂ ወደ መታዘዝ ለመምጣት ነው እንጂ ምልክት እየጠየቀ ያለው በሌላ ነገር ላይ ተደግፎ አይደለም። ሰምታችኋል? ከኔ ጋር ናችሁ? ወደዛ እምነት ለመምጣት ፕሮሰስ ስለሆነ እግዚአብሔር ወደዛ ያሳድጋል። ያንን ፕሮሰስ መከተል አለመፈለግ ነው ሌላ ነገር መደገፍ። ያንን የመጀመሪያውን ልምምድ መልቀቅ አለመፈለግ ነው ሌላ ነገር መደገፍ። ከታች ጀምሮ ከቁርበት ጀምሮ ከቁርበትም በፊት ሄዶ የአባቱንና የአካባቢውን የማህበረሰቡን ጣዖት አፍርሱ። ከዛ በኋላ በቁርበት ምልክት ሁለተኛውም እሱን ጠይቁ። 300 ሰው ይዞ ገንቦ አጠገብ ቁጭ ብሎ ነው ያሉት። እንስራ አጠገብ ቁጭ ብሎ ነው ያሉት። ችቦ ይዘዋል፣ መለከት ይዘዋል። ይሄ ነው ያለው። ልክ ግን እዛ ሲገባ እግዚአብሔር በዛ መልእክት አስቀምጧል። ሰውየው ይናገራል። እንደዚህ እንጎቻ ተመታ የምድያምን ድንኳን ስታፈርስ አየሁ። ይሄማ የጌዲዮን ሰራዊት የጌዲዮን ጦር ነው ይለዋል። ጌዲዮን
እግዚአብሔር ተናግሯል እንሂድ ብሎ ሄዶ ተሰበሰቡ፣ ዙሪያውን ተከፋፈሉ ለሶስት፣ የተባለውን አደረገ። ይሄ ትረስት ነው። አሜን። ይኸውላችሁ ይሄ ህግ አይደለም፣ ይሄ ፎርሙላ የለውም፣ ይሄ የሚሊተሪ ስትራቴጂ የለውም፣ ዜሮ። ይሄ ፉሊሽነስ ነው የሚመስለው በሰው አይን በስጋ አይን ሲታይ ማለት ነው። በጊዜው በነበረው በተለይ አሁን ይኸውላችሁ አሁን ልታስቡ እግዚአብሔር እንደ ቦምብ እንዲጮህ ፈልጎ እንደ ጥይት ሊያስደነግጣቸው ፈልጎ ነው ብላችሁ አሁን ባለው ማይንድ ሴት ልታወሩ ትችላላችሁ። ያኔ ግን ያ እውቀት የለም። እንደ ቦምብ የሚጮህ ድምፅ ያለው የጦር መሳሪያ የለም፣ አልነበረም። ከብዙ ሺህ ዘመን በኋላ በመጣ ቦምብ ማይንድ ሴት ልታዩ ትችላላችሁ፣ አሳንሳችሁ ልታዩ ትችላላችሁ። ቪክትሪው ቀላል ቪክትሪ አይደለም። ሜተዱ ግን ዜሮ ነው፣ ምንም የለውም ከትረስት ውጭ። ፖለቲካሊ ትክክል ስላልሆነ የወሰናቸው ውሳኔዎች ናቸው እንጂ እግዚአብሔርን የማያምን ሆኖ አይደለም እየሄደ ያለ፣ ባክ አድርጎ አይደለም እየሄደ ያለ። አለመታዘዙ ትክክል አይደለም። ልቡ ግን ትክክል ነው፣ እግዚአብሔርን የሚያምን ነው። የሳውል አይነት ልብ ኖሮት አይደለም ያልታዘዘ። ዮናስ ፖለቲካሊ ኮሬክት ስላልሆነ ህዝቡ መጥፋት ያለበት ሞት የሚገባው ህዝብ ነው ብሎ ያምን ነበር። ያን አቋም መቀየር ፈቃደኛ ስላልሆነ ነው ተነስቶ ወደ ተርሴስ እየሄደ ያለው እንጂ እግዚአብሔርን ማመን አቁሙ አይደለም። ሳውል ተነስቶ ያረደበት የሰዋበት ምክንያት እግዚአብሔርን ስላላመነ ነው። ስርዓቱን ነው የሚያምነው እንጂ እግዚአብሔርን አይደለም። ስለዚህ ስለ ስርዓቱ ሲል እግዚአብሔርን መጠበቅ ይላል። ሳውል እግዚአብሔርን ከማመኑ የተነሳ መርከብ እየተገለባበጠ እየተናወጠ ውስጠኛው ገብቶ ኃይለኛ እንቅልፍ የሚተኛ ሰው ቀስቅሰው ነው ያስነሱት። ዮናስ ኮንፊደንስ አለው በእግዚአብሔር። አሳ ሆዱ ጸሎቱን ሲጨርስ እግዚአብሔር ሆይ ጸሎቴን ስለመለስክና ከአሳ ሆድ ስላዳንከኝ አመሰግናለሁ አሜን ነው ያለው። አሳ ሆድ ውስጥ ሆኖ ወክ እያደረገ ያለ እግዚአብሔርን የማያምነውን ሰው ዮናስ ይገስጻል፣ ይወቅሳል። እንዴት እግዚአብሔርን አታምነውም? ሆድ ውስጥ ሆኖ ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣል። አንተ ጸጋ አግኝተህ ነው አሳ ሆድ ውስጥ ያለው ሳምባው ላይ የተለጠፍከው። እግዚአብሔርን ያረካው እግዚአብሔርን ያስደሰተው በጣም ፓወርፉል የሆነው የእምነት ጸሎት የተጸለየው በሲኦል ነፍሴን በሲኦል አትተዋት። ኢየሱስ ወደ ሲኦል ወረደ። ኢየሱስ ወደ ሲኦል ሲወርድ ምንም ይዞ አይደለም የገባው። ይሄን የእግዚአብሔርን ቃል ይዞ ነው የገባው። ነፍሴን በሲኦል አትተዋት። ሲኦል ሆኖ መጽሐፍ ቅዱስ ይወላችሁ ኢየሱስ ራሱን ከሞት አስነሳ የሚል አንድም ቦታ የለም። እኔ ራሴን አላከብርም ማለት እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እሱ እስኪያከብረኝ እጠብቃለሁ እንጂ ራሴን አላከብርም። እሱ እስኪያስነሳኝ እጠብቃለሁ እንጂ እኔ አልወጣም ብቻ ሳይሆን ፊልጵስዩስ 2 ላይ ደግሞ ሲናገር ራሱን ባዶ አድርጎ መጣ ይላል። ስለዚህ ኢየሱስ ራሱን ሊረዳ የሚችልበት ኃይል የሌለው ሆን ብሎ ትቶ ስለመጣ ከዚህ በኋላ ሁኔታ ችግር ሲመጣ ፓኒክ የሚያደርግ ሰው አታትክም። አትሊስት እርዱት እንጂ አብራችሁ ብዙ ብላችሁ አትጓዙ። የሆነ ነገር ሲፈጠር ወደሱ ተመልከቱ፣ ለሱ መስጠትን ተማሩ፣ ከሱ ጋር አብራችሁ በዛ ጆርኒ መሄድን ተማሩ። የአንተ መንግስት ካልቸራችን ይሁን፣ የአንተ መንግስት አስተሳሰባችን ይሁን፣ የአንተ መንግስት አሰራር የኛ ላይፍ ስታይል ይሁን። ከዚህ የተነሳ አንተን ተጠቅመህ የምንኖርበትን አካባቢ፣ ማህበረሰብ፣ ሀገር ኢንፍሉዌንስ እንድታደርግ እንጠይቃለን።